ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በግሬድ 10 ዩኒት 6 ሃይድሮካርበን ኤንድ ዜር ናቹራል ሶርስ በሚለው ስር 6.3 አንሳቹሬትድ ሃይድሮካርበን ፓርት 3። ከዚህ በፊት ፓርት 1 እና ፓርት 2 በተወሰነ መልኩ ለማየት ሞክረናል። አንሳቹሬትድ ሃይድሮካርበን ምንድነው? ሳቹሬትድ እና አንሳቹሬትድ መካከል ያለው ልዩነትስ ምንድነው? ከዛ ባሻገር ደግሞ አንሳቹሬትድ ኤግዛምፕል የሆነውን አልኪንን በተወሰነ መልኩ አይተናል። ግን የአልኪንስ ጉድ ተወርቶ አያልቅም። ተጨማሪ ሀሳቦችን መጨመር ያስፈልጋልና እሱን ዲስከስ እናደርጋለን። እንቀጥላለን። አልኪንስ ብቻ ሳይሆን አልካይንስንም ወደፊት የምንቀጥል ይሆናል። ዛሬ ግን ዲስከስ የምናደርገው ስለ አልኪንስ የተወሰነ ፕሮፐርቲዎችን የምናይ ይሆናል። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com መጎብኘት በፍጹም እንዳዘነጉላለሁ። ምክንያቱም ብዙ ስለምታተርፉበት ከ10,000 በላይ ኤአይ አሲስትድ ጥያቄዎችን ይዞ ይሄ ብቻ አይደለም 5 የተለየ ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነው። ይሄን ዌብሳይት ተጠቀሙበት የምንለው በምክንያት ነው። ሀሳብ አስተያየት ካላችሁ ደግሞ እንደተለመደው ቴሌግራም ቻናላችን የእናንተን ሀሳብና አስተያየት ለመቀበል ከመቼውም ጊዜ በላይ ተዘጋጅቶ እየጠበቃችሁ ይገኛል። ሀሳብ አስተያየቶቻችሁን ስጡን። እሱ ለኛ የጀርባ አጥንት ስለሆነ እናንተን እንዴት ማገዝ እንዳለብን መንገድና አቅጣጫ የበለጠ ሊያሳየን ስለሚችል ሀሳባችሁና አስተያየቶቻችሁን ከመስጠት እንዳትወዘኑ እያልኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ሪአክቲቪቲ ኦፍ አልኪንስ ሌላ ምናየው ሪአክቲቪቲ ኦፍ አልኪንስ፣ የአልኪንስ ሪአክቲቪቲ እንዴት ነው የሚለውን ደግሞ ዲስከስ እናደርጋለን። የአልኪንስ ባለፈው ዲስከስ እንዳደረግነው ምን ብለናል? ቢያንስ አንድ ምን አለ ብለናል? ደብል ቦንድ አለ። በካርበኖች መካከል ቢያንስ አንድ ደብል ቦንድ ይኖራል ብለን አወጣን ነበር። አልኪንስ አር አንሳቹሬትድ ሃይድሮካርበኖች ናቸው። ኮንቴን ካርበን ደብል ቦንድ ይዛሉ። ምንድነው አንሳቹሬትድ ሃይድሮካርበን ነው። ለምንድነው አንሳቹሬትድ የተባሉት? ቢያንስ በቼን ውስጥ በሎንግ ቼን ውስጥ ሊሆን ይችላል፣ ብራንችም ሊሆን ይችላል፣ ብቻ አንድ ወይም ከዛ በላይ የሆነ ደብል ቦንድ የግድ ያስፈልጋል ብለን ዲስከስ አድርገን ነበር። ደብል ቦንድ ኮንሲስት እንዳልኳችሁ ቢያንስ አንድ ብለናል። ያ ደብል ቦንዱ ላይ ኮንሲስት ስትሮንግ ሁለት ቦንድ ይዛል። ደብል ቦንድ ካለ which is ሁለት ቦንድ አለ ማለት ነው አይደለ? ይሄ ሁለት ቦንድ ከያዘ በኋላ አንዱ ሲግማ ቦንድ ነው፣ አንዱ ደግሞ ፓይ ቦንድ ነው። እነዚህ ይሄኛው ሲግማ ከሆነ ይሄኛው ፓይ ቦንድ ነው ማለት ነው። ሲግማ ሲምቦላ ሁሉ ጊዜ በዚህ መልኩ የምትቀመጥ ከሆነ ሲግማ ትባላለች። ይሄኛው ከሆነ ደግሞ ፓይ ይባላል ማለት ነው። ስለዚህ ከላይ ያለችው which is ሲግማ ፓይ ቦንዷ በጣም ዊክ ቦንድ ናት። ምንድነው ሞር ሪአክቲቭ ዛን አልኪንስ። እቺኛዋ ፓይ ቦንድ ቅድም ዲስከስ እንዳደረግነው ምን ብለናል? ደብል ቦንድ ነው ብለናል አይደለ? እቺኛዋ ሲግማ ቦንድ ነው፣ ዋናው ቦንድ ሲንግል ቦንድ ላይ እንደምናየው። ለምሳሌ አልኬንስ መካከል ያሉ ቦንዶች እንደዚህ ሲንግል ቦንዶች ናቸው አይደለ? እነዚህ ቦንድ እንዳላቸው እነዚህም ቦንድ አላቸው። ከዚህ በተጨማሪ ግን ምን አለው? ሌላ ደብል ሁለተኛ ምን አለው? ቦንድ አለው። ያ ቦንድ ዊክ ቦንድ ነው። ኮምፔር ቱ የታችኛው ጋር ኮምፔር ስናደርግ ምንድነው? ዊክ ቦንድ። ኦኬ፣ ዊክ ቦንድ ነው። ዊክ ቦንድ ከመሆኑ ባሻገር ደግሞ ምንድነው ብለናል? አልኪኖች which is አልኪኖች ከአልኬኖች ከነዚህ የበለጠ ሪአክቲቭ የሚያደርጋቸው ምንድነው? እቺን ዊክ ቦንድ መያዛቸው ነው። እቺ ዊክ ቦንድ መያዛቸው ሌላ አድቫንቴጅ ሰጥቷቸዋል። ይሄ ቦንድ የበለጠ ሞር ስትሮንግ እንዲሆን፣ ምክንያቱም አንድ ቦንድ አለው፣ ተጨማሪ ደግሞ ሌላ ቦንድ አይደለ? ሁለቱን ካርበኖች የሚያያይዝ አንድ ቦንድ አለ ልክ እንደ አልኬንስ። ከዛ ባሻገር ሌላ ደግሞ አያያዥ ማናለች? እቺኛዋ ዊክ ቦንድ which is ፓይ ቦንድ የምትባለዋለች። ስለዚህ የቦንዱን ሪአክቲቪቲ ምን ታደርጋለች? አፕግሬድ ታደርጋለች ማለት ነው። ኦኬ፣ ሪአክሽን ላይ ስናይ ሌላ ማየት የምንችለው ሪአክሽን ላይ ኮምበሽን ሪአክሽን ኦፍ አልኪንስ ነው። ኮምበሽን ሪአክሽን ኦፍ አልኪንስ ላይ አልኪንስ እንደተለመደው አልኬን ላይ እንዳለው ይሄ ተመሳሳይ የሚያደርጋቸው ፕሮፐርቲዎች ምንድነው? አልኬን ላይ እንዳለው አልኪንስም ከኦክሲጅን ጋር ሪአክት ያደርገው ወይም ኮምበሽናል መቃጠል ማለት ነው አይደለ? ስለዚህ በሚቃጠል ጊዜ አልኪኖች በሚቃጠል ጊዜ ሊምነስ የሆነ ፍሌም ያወጣሉ። እንደ ልክ እሳት ሲቃጠል እንደበረው ሲቃጠል የሚፈጥረው ሊምነስ የሆነ ፍሌም አለ። ፍሌም አይነት
ፕሮዲዩስ ይሆናል በሚቃጠል ጊዜ። ከዛን ባይ ፕሮዳክቱ ደግሞ ወይ ውጤቱ ምንድነው ካርቦን ዳይኦክሳይድ እና ወተር ነው። ስለዚህ አልኪኖችን ባለፈው ዲስከስ እናደርግ አልኬኖችን ስናቃጥል ካርቦን ዳይኦክሳይድ እና ምን እናወጣለን ወተር እናወጣ ነበር። አልኪንሶችም ላይ ተመሳሳይ ነው። ምንድነው የሚወጣው ካርቦን ዳይኦክሳይድ እና ወተር። ብቸኛ ዲፈረንሱ ምንድነው ታዲያ አልኪንና አልኬን የተለያዩ ናቸው እያላችሁ ነው። ግን ሪአክሽን ሲፈጥሩ እንዴት አንድ አይነት ፕሮዳክት ይፈጥራሉ የሚል ነገር ሐሳባችሁ ከገባ መልሱ ቀላሉ ምንድነው ልዩነታቸው? የሚፈጠረው የካርቦን ዳይኦክሳይድ እና የወተር አማውንት ብቻ ነው ዲፈረንስ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።